ስልጠና ያገኙትን እውቀትና ክህሎት በመጠቀም የብሔረሰብ አስተዳደሩን ሰላም ለማጽናት ቁርጠኛ መሆናቸውን ተመራቂ የሰላም አስከባሪ አባላት ተናገሩ። የአዊ ብሔረሰብ አስተዳደር ሚሊሻ ጽሕፈት ቤት በጥሩ ብርሃን መሰረታዊ የፖሊስ ማሰልጠኛ ኢንስቲትዩት ያሰለጠናቸውን የሰላም አስከባሪ አባላት አስመርቋል። ሳሙኤል አማረ ዝርዝር አለው። የአዊ ብሔረሰብ አስተዳደር ሚሊሻ ጽሕፈት ቤት በጥሩ ብርሃን መሰረታዊ የፖሊስ ማሰልጠኛ ኢንስቲትዩት ያሰለጠናቸውን የሰላም አስከባሪ አባላት አስመርቋል። በምረቃ ስነ ስርዓቱ የሀገር መከላከያ ሰራዊት የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማና የብሔረሰብ አስተዳደሩ ዋና አስተዳዳሪ አቶ ቴዎድሮስ እንዳለውን ጨምሮ ሌሎችም የሀገር መከላከያ ሰራዊት አመራሮችና የመንግስት የስራ ኃላፊዎች ተገኝተዋል። በአማራ ፖሊስ ዩኒቨርሲቲ ኮሌጅ የጥሩ ብርሃን መሰረታዊ ፖሊስ ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር ተወካይ ኮማንደር ይሰማ ተናኘ ለተመራቂ ሰላም አስከባሪዎች ባስተላለፉት መልእክት በዓላማ ጽናት በቁርጠኝነትና በታማኝነት ህብረተሰቡን ማገልገል እንደሚጠበቅባቸው አሳስበዋል። በየተሰማራችሁበት ተልዕኮ ሁሉ የቆማችሁለትን ትክክለኛ ዓላማና ተግባር በጽናት መጠበቅ ይገባችኋል። የሥራ አፈጻጸም ብቃታችሁ የሚለካውም የወሰዳችሁትን ስልጠና በመጠቀም የክልላችሁን ብሎም የዞናችሁን ሰላምና ደህንነት በአስተማማኝ ሁኔታ በማረጋገጥ ህዝቡ የሰላም አየር መተንፈስ ሲችልና በመንግስት ላይ ሙሉ እምነት ሲያሳድር ነውና ለዚህ ተልዕኮ ከወዲሁ ራሳችሁን ዝግጁ እንድታደርጉ አደራ እላለሁ። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ተመራቂዎች የኢትዮጵያን እድገትና አንድነት የማይመኙ የውስጥና የውጭ ጠላቶችን እኩይ ሴራ ለማምከን አቅም መሆናቸውን ገልጸዋል። አገራችን እንድትዳከም ያላትን ጸጋ እንዳትጠቀም ጸጋዋን እንዳትጠቀም ብቻ ሳይሆን ጸጋ የማየት አይናችን እንዲጋረድ ታሪካዊ ጠላቶቻችን ካደረጉበት ግፍና መከራ ያልተናነሰ ከራሱ በወጡ ጥቂት ጽንፈኛ ኃይሎች የጉስቁልና ህይወትን የግዞት ህይወትን እያሳለፈ ይገኛል። ስለዚህም እነዚህን ሁላ የምንታገልበት ጊዜ ላይ ነው እናንተ እየተመረቃችሁ ያላችሁት። እነዚህ በሙሉ ቀጣይ የሚጠብቋችሁ በጋራ የምንታገላቸው ናቸው። የአማራ ክልል ሚሊሻ ኮሚሽን አማካሪ አቶ ጎሾ ስንቴ ተመራቂ ሰላም አስከባሪ አባላት ለክልሉ ሰላም መስፈን በርትተው እንዲሰሩ ማስገንዝበዋል። የዛሬ ተመራቂዎች ተልኳችሁ ህዝብን በማስተባበር ይህን የጽንፈኛ ቡድን ከገባበት ገብቶ ተከታትሎ እኩይ ተግባሩን በማክሸፍ የህግ ማስከበር ስራ እንዲሰሩ ተገዶም ወደ ሰላም እንዲመጣ የማድረግ ተልኮ ይጠብቃችኋል። ይህንን ተልኮን በብቃት እንደምትወጡ እምነቴ የጸና ነው። ተመራቂ የሰላም አስከባሪ አባላት ከሌሎች የጸጥታ መዋቅሮች ጋር በመተባበር የክልሉን ሰላም የማረጋገጥ ታሪካዊ ኃላፊነት እንዳለባቸው ያስገነዘቡት ደግሞ በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ናቸው። ግዳጅን መወጣት የሚያስችል አቅም ተፈጥሯል። ስለዚህ ግቡ በዚህ በስልጠና የፈጠራችሁትን አቅም ወደ የተመደባችሁበት ዩኒት ገብታችሁ ከነባሩ ኃይል ጋር ተቀላቅላችሁ በአነስተኛ ኪሳራ ድልን በማምጣት አካባቢያችሁን ሰላም ማድረግ ስትችሉ ነው። ይህን ስታደርጉ የኢትዮጵያ ሕዝብ ከጎናችሁ ነው። የክልሉ ሕዝብ ከጎናችሁ ነው። የፌዴራልና የክልል የጸጥታ ተቋማት አብረዋችሁ ናችሁ። ተመራቂ የሰላም አስከባሪ አባላትም በስልጠና ያገኙትን አቅም በመጠቀም የብሔረሰብ አስተዳደሩን ሰላም ለማጽናት ቁርጠኛ ስለመሆናቸው አስረድተዋል። ይህንን ኃላፊነትን በተገቢው መንገድ ይህንን ጽንፈኛ ከሰላማዊ ወገናችን ነጥለን በማውጣት ያለውን ነገር ከጥምር ጦራችን ጋር ተጣምረን የምንሰራውን ስራ በጣም ቁርጠኛ ነን። ጽንፈኛውን ኃይል ለማስወገድ በልብ ባይምሮም በአካልም ዳብረን ወጣናል ብያ ነው። በክልሉ እየተካሄደ ያለው ህገወጥ እንቅስቃሴ የክልሉን ህዝብ ለተራዘመ ስቃይ እየዳረገ በመሆኑ በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል።